ብዙ ሰዎች ፍልስጤም የሙስሊሞች ብቻ ትመስላቸዋለች። ነገር ግን እውነታው ከዚህ በተቃራኒ ነው። ፍልስጤም የዓለም ክርስትና መነሻ፣ የጌታችን የኢየሱስ ክርስቶስ የትውልድ ስፍራና ዛሬም ድረስ በደም ስራቸው ውስጥ የጥንቶቹን ደቀ መዛሙርት ደም የያዙ አረብ ክርስቲያኖች የሚኖሩባት የተቀደሰች ምድር ናት። ብዙ ሰው ፍልስጤም ውስጥ ያሉ ክርስቲያኖች የተገለሉ ይመስለዋል። ነገር ግን እውነታው ፍጹም ተቃራኒ ነው። የፍልስጤም ክርስቲያኖች በሀገሪቱ ከፍተኛ የአስተዳደር ቦታዎች ላይ ይገኛሉ። ለምሳሌ ያክል ጌታ የተወለደባት የቤተልሔም ከተማ ከንቲባ ሁልጊዜ ክርስቲያን መሆን እንዳለበት በባህላዊም በሕጋዊም አሰራር ላይ ተደንግጓል። ዛሬ በቤተልሔም የገና በዓል ነው። ዓለም ሁሉ ፊቱን ወደዚች ትንሽ ከተማ አዙሯል። ዛሬ የምነግራችሁ ታሪክ ስለ ቱሪዝም አይደለም። የምነግራችሁ ታሪክ በታሪክ ማዕበል ውስጥ ስላለፉት፣ በማንነታቸው ስለማይደራደሩትና በቤተልሔም አደባባይ የክርስቶስን ልደት በደማቅ ሁኔታ ስለሚያከብሩት የፍልስጤም ክርስቲያኖች ነው። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን በእስራኤል ጦርነት ውጊያ በተደጋጋሚ ስሟ የሚነሳው ግን ጌታ የተወለደባት ኢየሱስ ክርስቶስ ድንቅ ተአምር ያደረገባትን ፍልስጤምንና በውስጧ የሚከበረውን የገናን በዓልን በተመለከተ መረጃዎችን አቀርብላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። በዓለም ዙሪያ ያሉ በቢሊዮን የሚቆጠሩ ሰዎች አይናቸውን ወደ መካከለኛው ምስራቅ ሲያዞሩ የሚታያቸው አንድ አይነት ምስል ብቻ ነው። የጦርነት አቧራ፣ የፖለቲካ ውጥረትና የእስልምና እምነት ተከታዮች የሚበዙባት ምድር አድርገው ይገምታሉ። ነገር ግን ከዚህ ምስል በስተጀርባ በታሪክ መጽሐፍት ገጾች ውስጥ ተደብቆ የሚገኝ እስከ ዛሬ ድረስ በጽናት የሚኖር አንድ ትልቅ እውነት የሚገኝባት ምድር አለች፣ ፍልስጤም። ከ2000 ዓመታት በፊት በቤተልሔም በረት ውስጥ የተጀመረው ታሪክ ዛሬም ድረስ በፍልስጤም ቤተልሔም ጎዳናዎች ላይ ይተነፍሳል። የቤተልሔም ከተማ ዛሬ በሰዎች ተጨናንቃለች። ከሩቅ ምስራቅ እስከ ምዕራብ፣ ከአውሮፓ እስከ አፍሪካ እንዲሁም እስከ አሜሪካ ድረስ የመጡ ነጋዴያን በማንገር አደባባይ ተሰባስበዋል። ነገር ግን የበዓሉ እውነተኛ ባለቤቶች የፍልስጤም አረብ ክርስቲያኖች ናቸው። እነዚህ ሰዎች የክርስትና እምነትን ወደ ዓለም ከማሰራጨታቸው በፊት በዚሁ ምድር ላይ እምነቱን የተቀበሉ፣ ቋንቋቸው አረብኛ የሆኑ ግን ደግሞ ማንነታቸው ከክርስቶስ መስቀል ጋር የተቆራኘ ሕዝቦች ናቸው። ብዙ ሰው የሚሳሳተው ስህተት እነዚህ ክርስቲያኖች ከሌላ ቦታ የመጡ ይመስለዋል። ነገር ግን እነሱ የዚች ምድር የመጀመሪያዎቹ ልጆች ናቸው። ኢየሱስ ክርስቶስ የተናገረበት ምድር፣ እርሱ የረገጠውን አፈርና እርሱ የተወለደበትን ዋሻ ጠብቀው ለሺህ ዓመታት እየኖሩ ናቸው የፍልስጤም ክርስቲያኖች። ዛሬ በቤተልሔም የሚከበረው የገና በዓል ዓለም ከሚያውቀው የገና በዓል አከባበር የተለየ ነው። እዚህ ጋር ዛፎችና መብራቶች ብቻ አይደሉም የሚታዩት። እዚህ ጋር የሚታየው በጭቆና ውስጥ ያለ ጽናት፣ በግድግዳዎች የተከበበ እምነትና ለዘመናት የዘለቀ ባህል ነው። የገና በዓል በቤተልሔም የሚጀምረው በከፍተኛ የክብር ስነ ስርዓት ነው። የላቲን ፓትርያርክ ከኢየሩሳሌም ተነስቶ ወደ ቤተልሔም የሚያደርገው ጉዞ ልብ አንጠልጣይ ነው። በመንገዱ ላይ ያሉትን ትላልቅ የኮንክሪት ግድግዳዎችና አጥሮችን እንዲሁም የፍተሻ ጣቢያዎች አልፎ ወደ ከተማዋ ሲገባ የፍልስጤም ቤተልሔም ስካውቶች በከበሮና በእምቢልታ የታጀበ ደማቅ አቀባበል ያደርጉለታል። ይህ ሰልፍ ለፍልስጤም ክርስቲያኖች የሃይማኖት ጉዳይ ብቻ አይደለም። እኛ እዚህ አለን፣ ይህች ምድር የእኛም ናት የሚሉበት ብሔራዊ መዝሙራቸው ነው። በዓለም ላይ ካሉት ጥንታዊ አብያተ ክርስቲያናት አንዱ በሆነው በልደት ቤተ ክርስቲያን ቸርች ኦፍ ዘ ናቲቪቲ ውስጥ የሚደረገው ቅዳሴ ደግሞ እጅግ አስደናቂ ነው። በዚህ ጠባብ ዋሻ ውስጥ ነበር ክርስቶስ የተወለደው። ሰዎች በቋንቋቸው አረብኛ መሲህ ተወለደ እያሉ ሲዘምሩ መስማት ነፍስን የሚያረካ ልማድ ነው። ወደ ፖለቲካውና ማህበራዊ እውነት ስንመጣ ደግሞ የፍልስጤም ክርስቲያኖች ሚና የበለጠ አስገራሚ ይሆናል። ብዙ ሰው ፍልስጤም ውስጥ ያሉ ክርስቲያኖች የተገለሉ ይመስለዋል። ነገር ግን እውነታው ፍጹም ተቃራኒ ነው። የፍልስጤም ክርስቲያኖች በሀገሪቱ ከፍተኛ የአስተዳደር ቦታዎች ላይ ይገኛሉ። ለምሳሌ ያክል የቤተልሔም ከተማ ከንቲባ ሁልጊዜም
ክርስቲያን መሆን አለበት የሚል ባህላዊና ሕጋዊ አሰራር አላቸው። ይህ ብቻ አይደለም። በራማላህ በቤተ ጃላና በቤተ ሳሁር ያሉ ከተሞችም በክርስቲያን መሪዎች ነው የሚመሩት። እንደነ ሐናን አሽራዊ ያሉ ታዋቂ ሴት ዲፕሎማቶች ደግሞ የፍልስጤምን ጉዳይ ለዓለም ያሳወቁ ክርስቲያን ፍልስጤማውያን ናቸው። የፍልስጤም ነጻነት ድርጅት ፒኤልኦ ውስጥ ከፍተኛ ቦታ ያላቸው ብዙ ባለስልጣናት ክርስቲያኖችም አሉ። ይህ የሚያሳየው በፍልስጤም ውስጥ ክርስትናና እስልምና በአንድነት ሆነው ሀገራዊ ፍቅር ተሳስረው እንደሚኖሩ ነው የሚገልጠው። በገና በዓል ወቅት የፍልስጤም ፕሬዝዳንትና ሌሎች ከፍተኛ ሙስሊም ባለስልጣናት ወደ ቤተልሔም ጌታ ወደ ተወለደበት ቤተ ክርስቲያን በመሄድ በዚያም የገና ቅዳሴ ላይ በክብር መቀመጫቸው ላይ ይገኛሉ። ይህ አክብሮት ለብዙ ዓመታት በፍልስጤም ደም ስር ውስጥ የቆየ እሴት ነው። ይሁን እንጂ ይህ ሁሉ ደስታና ድምቀት ያለ ፈተና የመጣ አይደለም። የፍልስጤም ክርስቲያኖች ዛሬም ድረስ በትልቅ ስጋት ውስጥ ናቸው። ከእስራኤል ጋር ያለው ግጭት፣ የግንባታ የአጥር ግድግዳዎች ቤተልሔምን ማነቆ መያዛቸውና በኢኮኖሚው ላይ ያለው ጫና ብዙ ክርስቲያኖች ሀገራቸውን ጥለው እንዲሰደዱ አድርጓቸዋል። በአንድ ወቅት በቤተልሔም ውስጥ አብዛኛው ሕዝበ ክርስቲያን የነበረ ቢሆንም ዛሬ ግን ቁጥራቸው በከፍተኛ ሁኔታ ቀንሷል። ሆኖም የቀሩት ደግሞ እኛ የዚች ምድር ጨው ነን ይላሉ። ጌታችን ኢየሱስ ክርስቶስ በተሰቀለበት በሞተበትና በተነሳበት ምድር ላይ የእምነቱን ችቦ ይዘው ለመቆየት ቆርጠው ተነስተዋል። በገና ማዕዳቸው ላይ የሚቀርቡት እንደ ቁርባን ያሉ ባህላዊ ዳቦችና ልዩ የፍልስጤም ምግቦች የቤተሰብ ፍቅርን ብቻ ሳይሆን የሺህ ዓመታትን ታሪክ ይዘው የቀረቡ ናቸው። ቤተሰቦች ተሰባስበው ስለ አባቶቻቸው ጀግንነት፣ ስለ ሀገራቸው ናፍቆትና ስለ ሰላም እያወሩ ይህን የጌታችን የኢየሱስ ክርስቶስን የልደትን በዓል እያከብራሉ። ታሪኩን የበለጠ ልብ አንጠልጣይ የሚያደርገው ደግሞ በጋዛ ውስጥ የሚገኙት ጥንታዊ ክርስቲያኖች ናቸው። በጋዛ ያለው የቅዱስ ፖርፎሪየስ ቤተ ክርስቲያን ደግሞ በዓለም ላይ ካሉት ጥንታዊ ስፍራዎች አንዱ ሲሆን እዚህም ጥቂት የማይባሉ ክርስቲያኖች በመከራ ውስጥ ሆነው የክርስቶስን ልደት ያከብራሉ። ለእነርሱ ገና ማለት ጌጦች ማለት አይደለም። ገና ማለት በተስፋ መኖር ማለት ነው። በፍልስጤም አስተዳደር ውስጥ ያሉ ክርስቲያን ባለስልጣናትም ይህንን ተስፋ ለሕዝባቸው ለማድረስ ቀን ከሌት ይሰራሉ። የቱሪዝም ሚኒስቴርን ጨምሮ በርካታ የዲፕሎማሲ ስራዎች ላይ ያሉ ክርስቲያኖች ፍልስጤም የሰላምና የሃይማኖት መቻቻል ምድር መሆኗን ለዓለም እያስመሰከሩም ይገኛሉ። ፍልስጤም የሙስሊሞች ብቻ አይደለችም፣ የአረቦችም አይደለችም። ፍልስጤም የክርስትና መገኛ፣ የክርስቶስ የትውልድ ስፍራና የጥንታውያን ክርስቲያኖች መኖሪያ ናት። ዛሬ በቤተልሔም የሚበራው የገና ዛፍ ከዓለም ሁሉ ለተሰበሰቡ ሰዎች የሰላም ምልክት ቢሆንም ለፍልስጤም ክርስቲያኖች ግን የህልውናቸው መገለጫ ነው። እነዚህ ሰዎች ያለፉበትን መከራ፣ የያዙትን ስልጣንና በጽናት የጠበቁትን እምነት ስናይ ደግሞ ፍልስጤም ከምናውቀው በላይ ጥልቅና ሚስጥራዊ መሆኗን እንረዳለን። ዛሬ በቤተልሔም አደባባይ ሰላም ለምድር ይሁን የሚለውን እረኞች ከመላእክት ጋር የዘመሩት መዝሙር ሲዘመር ደግሞ ድምፁ የፍልስጤማውያን ክርስቲያኖች የዘመናት ጩኸት እንደሆነ ይናገራሉ። ይህች ምድር የክርስቶስ ናት። ይህች ምድር የክርስቲያኖች ናት። ይህች ምድር የጽናት ምልክትም ናት ይላሉ ፍልስጤማውያን ክርስቲያኖች። ለዚህ ነው ዓለም ስለ ፍልስጤም ሲያወራ እነዚህን ታማኝና ጽኑ ክርስቲያኖችን መርሳት የሌለበት። በፖለቲካውም በባህሉም በሃይማኖቱም ውስጥ ያሳዩት ተጽዕኖ የሀገሪቱን ታሪክ የቀረጸ ነው። በቤተልሔም የሚከበረው ገና የዓለም ሁሉ ደስታ ቢሆንም ለፍልስጤም ክርስቲያኖች ግን በገዛ ምድራቸው ላይ በነፃነት የመኖር ህልማቸው ማሳያ ነው። ዛሬ ይህንን ታሪክ ስንሰማ ስለ ፍልስጤም ያለን እውነታና ምልከታ ይቀየራል። ፍልስጤም የእምነት የፍቅርና የማይበገር ጽናት ምድር መሆኗን እናረጋግጣለን። እነዚህ የፍልስጤም ሰዎች የኢየሱስ ክርስቶስን የመጀመሪያ ስብከት እየሰሙ በመጀመሪያዎቹ አብያተ ክርስቲያናት ውስጥ የጸለዩና ዛሬም ድረስ በአረብ ማንነታቸውና በክርስቲያን እምነታቸው ጸንተው እየቆሙ የዚች ምድር ሕያዋን ድንጋዮች ናቸው። የፍልስጤም ክርስቲያኖች ታሪክ የሃይማኖት ታሪክ ብቻ አይደለም። የብሔርተኝነትና የጽናት፣ የኢኮኖሚ ጥበብና የፖለቲካ ብልህነት ድምር ውጤት ነው።
የፍልስጤም ክርስቲያኖች በዓላት ከመንፈሳዊ ይዘታቸው ባሻገር ለፍልስጤም ሕዝብ አንድነትንና ጥንካሬን የሚሰጡ ማህበራዊ ክስተቶች ናቸው። በኦርቶዶክሳውያን የትንሣኤ ዋዜማ በኢየሩሳሌም የሚከበረው የቅዱስ እሳት በዓል የፍልስጤም ክርስቲያኖች ትልቅ ትዕይንት ነው። በሺዎች የሚቆጠሩ ክርስቲያን ወጣቶች የፍልስጤምን ሰንደቅ ዓላማ ይዘው ከበሮ እየመቱና በታሪክ የታጀቡ ብሔራዊ መዝሙሮችን እየዘመሩ ወደ ክርስቶስ የትንሣኤ መቃብር ቤተ ክርስቲያን ሲያመሩ በዓሉ ሃይማኖታዊ ብቻ ሳይሆን ፖለቲካዊ ተቃውሞና የማንነት ማረጋገጫ ሆኖ ታይቷል። እሳቱ ከመቃብሩ ወጥቶ በሻማዎች ሲሰራጭ ያ ብርሃን እስከ ጋዛ፣ እስከ ራማላህና እስከ ናዝሬት ይጓዛል። ይህ በዓል ክርስቲያኑንና ሙስሊሙን የሚያቀራርብ ትልቅ መሸጋገሪያም እንደሆነም ይናገራሉ። ምክንያቱም ብዙ ሙስሊሞች ፍልስጤማውያን በዕለቱ በሰላማዊ ሰልፉና በደስታው ውስጥ አብረው ይሳተፋሉ። የቢር ዘይትና የሊዳ በዓላት ደግሞ በሊዳ ከተማ የሚከበረው የቅዱስ ጊዮርጊስ በዓል ሌላው ልብን አንጠልጣይ ክስተት ነው። በፍልስጤም ቅዱስ ጊዮርጊስ ለፍልስጤማውያን የሰማዕትነትና የጥበቃ ምልክት ነው። በዕለቱ የሚታረደው መስዋዕትና የሚዘጋጀው ታላቅ የጎዳና ላይ ግብዣ ክርስቲያኖች በዚች ምድር ላይ ያላቸውን ጥልቅ ማኅበራዊ መሠረት ያሳያል። እነዚህ በዓላት በፍልስጤማውያን ዘንድ እኛ የዚች ምድር ባለቤቶች ነን የሚል ታላቅ መልእክት ለዓለም የሚያስተላልፉባቸው መድረኮች ናቸው። የፍልስጤም ክርስቲያኖች በፖለቲካው ረገድ ያላቸው ሚና ከቁጥራቸው ማነስ ጋር ፈጽሞ የማይመጣጠንና እጅግ ግዙፍ ነው። ፍልስጤማውያን ክርስቲያኖች ራሳቸውን እንደ አናሳ ሃይማኖት ሳይሆን እንደ መሪ፣ እንደ ብሔርተኞች ነው የሚያዩት። በ20ኛው ክፍለ ዘመን የአረብ ብሔርተኝነት ንቅናቄ ሲቀጣጠል ግንባር ቀደም ሆነው የወጡት እንደ ጆርጅ ሃባሽ እና ናይፍ ሐዋትሜህ ያሉ ክርስቲያኖች ነበሩ። እነዚህ ሰዎች የፍልስጤም ነፃነት ትግል ሃይማኖታዊ ሳይሆን ዓለማዊና ብሔራዊ መሆኑን ለዓለም አረጋግጠዋል። የፍልስጤም ነፃነት ድርጅት ፒኤልኦ ውስጥ የነበሩት የክርስቲያኖች ተሳትፎ ደግሞ ለድርጅቱ ዓለም አቀፍ ተቀባይነትና ዲፕሎማሲያዊ ብስለትን ሰጥቶታል። በዓለም አቀፍ መድረክ የፍልስጤምን ሰቆቃና የነፃነት ጥያቄ በተራቀቀ ቋንቋ በማቅረብ ረገድ ክርስቲያኖች ተወዳዳሪ የላቸውም። ዶክተር ሃና አሽራዊ ደግሞ የተባሉት ምሁር ለዚህ ትልቅ ማሳያ ናቸው። እሳቸው የፍልስጤምን ድምፅ በምዕራባውያን መገናኛ ብዙሃን ዘንድ ተሰሚ እንዲሆን በማድረግ ረገድ ታላቅ ሚና ተጫውተዋል። እንዲሁም እንደ ኤድዋርድ ሳይድ ያሉ ፈላስፋዎችና የሥነ ጽሑፍ ተቺዎች ስለ ፍልስጤም መብት በዓለም አቀፍ ዩኒቨርሲቲዎች ውስጥ ትልቅ ግንዛቤን የፈጠሩ ፍልስጤማውያን ክርስቲያኖች ናቸው። ዛሬም ቢሆን የፍልስጤም ዲፕሎማቶችና የውጭ ጉዳይ መስሪያ ቤት ውስጥ ያሉ ከፍተኛ ኃላፊዎች አብዛኛዎቹ ክርስቲያኖች ናቸው። ይህም የሚያሳየው ማህበረሰቡ ለሀገራዊ አንድነት ያለው ታማኝነት ነው። የፍልስጤም የኢኮኖሚ ምሰሶዎች ደግሞ ክርስቲያኖች ናቸው ቢባል ማጋነን አይሆንም። በታሪክ አጋጣሚ ክርስቲያኖች ዘመናዊ ትምህርትን ቀድመው በማግኘታቸውና ከዓለም አቀፉ ማህበረሰብ ጋር በነበራቸው ግንኙነት ምክንያት የሀገሪቱን የንግድ ዘርፍ ተቆጣጥረውታል። በራማላህ በቤተልሔምና በኢየሩሳሌም ያሉ ትልልቅ ሆቴሎች፣ ባንኮችና የማኑፋክቸሪንግ ኢንዱስትሪዎች በክርስቲያኖች ባለቤትነት ስር ያሉ ኢኮኖሚያዊ መዋቅሮች ናቸው። እነዚህ ተቋማት ለ10 ሺህ የሚቆጠሩ ፍልስጤማውያን የሥራ ዕድል ይፈጥራሉ። የክርስቲያኑ ማህበረሰብ በውጭ ሀገራት በተለይ ደግሞ በላቲን አሜሪካና በአሜሪካ ያለው ሰፊ የፍልስጤም የዲያስፖራ መረብ ወደ ፍልስጤም የሚያፈሰው የኢንቨስትመንት ምንጭ ነው። የፍልስጤም ምርጥ ዩኒቨርሲቲዎች ለምሳሌ ያክል የቢር ዘይት ዩኒቨርሲቲና የቤተልሔም ዩኒቨርሲቲ የተመሰረቱትና ዛሬም የሚመሩት በፍልስጤማውያን ክርስቲያኖች ነው። እነዚህ የትምህርት ተቋማት ለሀገሪቱ የነገ መሪዎች ያፈራሉ። በጤናው ዘርፍም ጥንታዊና ዘመናዊ ሆስፒታሎች በአብያተ ክርስቲያናት የሚተዳደሩ ሲሆኑ ለሁሉም ዜጋ ያለ አድሎ አገልግሎትን ይሰጣሉ። ይህ ኢኮኖሚያዊና ማህበራዊ ተጽዕኖ
ክርስቲያኖች በፍልስጤም ሕዝብ ዘንድ እጅግ የተከበሩና የማይነኩ አድርጓቸዋል። ይሁን እንጂ የፍልስጤም ክርስቲያኖች ሕይወት አልጋ በአልጋ የተነጠፈ አይደለም። የእስራኤል ወረራና የፍተሻ ጣቢያዎች፣ የከፋፋዩ የአጥር ግንብ መገንባትና የኢኮኖሚ ማዕቀቦች ሁሉንም ፍልስጤማውያን ቢጎዳም ክርስቲያኑን ማህበረሰብ ግን ለስደት እየዳረጉት ይገኛል። በተለይ በቤተልሔም ዙሪያ ያለው ግንብ ከተማዋን ከኢየሩሳሌም በመነጠሉ በሁለቱ ቅዱሳን ከተሞች መካከል የነበረው ጥንታዊ ግንኙነት ተቋርጧል። ይህ ቢሆንም ግን ክርስቲያኖቹ እኛ የዚች ምድር ጠባቂዎች ነን በሚል መርህ ስደትን በጽናት እየተቃወሙ ይገኛሉ። ኬይሮስ ፍልስጤም የተሰኘው የክርስቲያን መሪዎች ሰነድ ወረራውን በሰላማዊ መንገድ ለመታገልና የፍልስጤምን ነፃነት ለማምጣት ክርስቲያኖች ያላቸው ጽኑ አቋም ለዓለም አሳይቷል። የፍልስጤም ክርስቲያኖች ታሪክ የጥንታዊነትንና የዘመናዊነትን ስብጥር ነው። በቤተ ክርስቲያን ደወልና በመስጊድ አዛን መካከል የሚኖሩት እነዚህ የፍልስጤም ሰዎች ፍልስጤም የሁሉም ዜጎቿ መሆኗን በተግባር ያሳያሉ። የፍልስጤም ክርስቲያን መኖር ለመካከለኛው ምስራቅ ክፍፍል፣ ብዝሃነትና ሰላም እጅግ ወሳኝ ነው። እነሱ ከሌሉ ፍልስጤም ትርጉሟን ታጣለች፣ ኢየሩሳሌምም ነፍሷን ትነጠቃለች። ታሪካቸው ዛሬም በደማቅ ቀለም እየተጻፈ ያለ የጽናትና የጥበብ ታሪክ ያላቸው ናቸው የፍልስጤም ክርስቲያኖች። ውድ የንጋት ኮከብ ሚዲያ ቤተሰቦች በፍልስጤም ያሉ ክርስቲያኖችንና ያላቸውን ሕይወት በኢኮኖሚውና በፖለቲካ ውስጥ ያላቸውን ተሳትፎ የሚያስቃኘውን የዛሬውን የገናን በዓል ዝግጅት በዚሁ አጠቃልላለሁ። በሌላ ዝግጅት ወደ እናንተ እስክቀርብ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።